የምህረት አዋጅ አውጥቷል። ይህንን በተመለከተ አርበኛ አስረስ ማሬ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊን መስመር ላይ አግኝቼዋለሁ። በዚህና ሌሎች ጥያቄዎች፣ ተጓዳኝ ጥያቄዎች ዙሪያ ማብራሪያ እንዲሰጠን መስመር ላይ ተገኝቷል። አርበኛ አስረስ ስለ ጊዜ አመሰግናለሁ። አመሰግናለሁ። መልካም። እንግዲህ ምናልባት ዛሬ ያወጣችሁት መግለጫ በፊት ጥር 9 ቀን 2018 የአማራ ፋኖ ብሔራዊ ንቅናቄ ምስረታ አስመልክቶ የወጡ መግለጫዎችን እናስታውሳለን። እንደው ከዚያ በኋላ ወደ አራተኛ ሳምንት እየመጣ ነውና ይሄ ውህደት በህዝቡና በሰራዊቱ የፈጠረው ስሜት መነቃቃት መግለጽ ከተቻለ። አመሰግናለሁ። ምናልባት ይህን ጉዳይ በደንብ ከዚህ በፊት ሌሎች አመራሮችም ስላወሩበት እኛም እናንተም በሌሎች ሚዲያዎች በተላለፈ የቀጥታ ስርጭት ስሜታችንን እና ሂደቱን በተመለከተ ለህዝብ ይፋ አድርገናል። ያኔም ከዛ በፊትም በአጠቃላይ ሂደቱ ህዝቡም ሰራዊቱም በጉጉት ሲጠብቀው የነበረ ጉዳይ ነው። ባለፉት በርካታ ዓመታት በነበረ የአማራ ትግል እንቅስቃሴ ውስጥ በዚህ ደረጃ በትልቁ የተጠበቀ ዜናም የተደከመበትም ጉዳይ አለ ብሎ መናገር አይቻልም። በጣም ትልቅ ታሪካዊ ክንውን ነው የነበረው ወንድማገኝ። በዛም ምክንያት ህዝቡም ሰራዊቱም ከፍተኛ ደስታ እና ኩራት ነው የተሰማው። በጣም ጥሩ። ምናልባት ከዛ በኋላ ነው አሁን ከጥር መጨረሻ እስካሁን እስካለንበት የአማራ ፋኖ ብሔራዊ ንቅናቄ መልሶ ማጥቃት እያደረገ በርካታ ቦታዎችን የተቆጣጠረ ነፃ በወጡ ቦታዎች ላይ ደግሞ ከህዝቡ ጋር ውይይት እያደረገ ህዝባዊ አስተዳደር እየተመሰረተ እንደሆነ እየተመለከትን ነው። የዛ ውጤት ሲሆን እዚህ ላይ እንደው አጭር መናገር ከተቻለ የብዙ ነገሮች ድምር ውጤት ነው። በእርግጥ ድርጅት መስረታው ቀደም ብሎም አሁን የተገኙትን አይነት ተመሳሳይ ድሎች በምስራቁ የአማራ ክፍል ሲገኙ ነው የነበሩት። በሌሎች አብይ አህመድ ሀ ብሎ የወረራውንና የዘር ማጥፋት ጦርነቱን ባወጀ በሳምንታት ጊዜ ውስጥ ነው የፋኖ ኃይሎች ዙ 23ቶችን ሌሎች የቡድን መሳሪያዎችን ጨምሮ መማረክ የጀመሩት። ከዛ ሂደት በኋላ በርካታ ክፍለ ጦሮችን ደምስሰናል፣ ሬጅመንቶችን ደምስሰናል፣ ከስምሪት ውጭ ማድረግ ችለናል። ለ3 ዓመታት ሊሞላ ጥቂት ጊዜ በቀረው የትግል እንቅስቃሴ ውስጥ በርካታ ጀብዶችና ገድሎች ነው ሲፈጸሙ የነበረው። ከሰሞኑ በተለይ ከትላንትና ወዲያ ጎንደር ቀጠና ላይ የተገኘው አስደናቂ ድል ከድርጅታችን ምስረታ በኋላ ትልቁ ድል ነው እና ይሄ አዲስ መነቃቃት፣ አዲስ ስሜት፣ አዲስ ጉልበትና ወኔ የፈጠረ መሆኑን የድርጅቱ ምስረታ በግልጽ የሚያመላክት ነገር ነው። ምናልባት አስረስ ተያያዥ የሆነ ነገር ጎጃም ላይም እንደዚሁ የእናንተን የህዝብ ግንኙነቶች ሳናግራቸው ነፃ በወጡ ቀጠናዎች ላይ ጊዜያዊ መንግስት በሚል እንቅስቃሴ ከህዝብ ጋር ተነጋግረው አዲስ የአስተዳደር መዋቅር እየዘረጉ እንደሆነ ገልጸዋል እና ጊዜያዊ መንግስት የሚለው ምናልባት አነጋገር ምን ለመግለጽ ፈልጋችሁ ነው ይህን እየጠቀማችሁ ያላችሁት? አሁን ድርጅት ስለፈጠርን እና ድርጅት ስለመሰረትን ድርጅታችን የሚጠቀምበትን ቋንቋ ነው ልገልጽ እንደምችል። ከዚህ በፊት በቴዎድሮስ እዝ የምንጠቀምበት አጠራር እሱ አሁን በአማራ ፋኖ ብሔራዊ ንቅናቄ አወቃቀር መሰረት የህዝብ አስተዳደር ነው የሚባለው መዋቅራችን። የህዝብ አስተዳደር ማለት ነፃ ባወጣናቸው ሁሉም ቀጠናዎች ላይ ከህዝቡ ጋር የሚኖረንን ግንኙነት የምንመራበት በህዝቡ ውስጥ ያለውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መስተጋብሮች የሚመሩበት መዋቅር ነው። ይህ መዋቅር ዓላማው በዋናነት ሰራዊቱ ፕሮፌሽናል አርሚ እንዲሆንና ከህዝብ ጋር የሚኖረው ግንኙነት ውስን እንዲሆን ይልቁንም በካምፑ መደበኛ የውጊያ ተግባሩን እንዲፈጽም የአስተዳደር ጉዳዮችን ደግሞ በተለየ መዋቅር እንዲታዩ ለህዝቡም ምላሽ ለመስጠት አስተዳደራዊ ምላሽ ለመስጠት እንዲመች እና እግረ መንገዱንም የህዝቡንም ዲሞክራሲያዊ ተሳትፎ ባማከለ መልኩ አስተዳደሮች እንዲዋቀሩ ታስቦ የተሰራ ነገር ነው። በዛ መንገድ ብዙ ቦታዎች ስራዎች እንደቀጠሉ ናቸው። ከዚህ በፊት በተለያዩ ቀጠናዎች የተለያየ አይነት ተሞክሮች አሉ። አንዳንዱ ጋር በጊዜያዊ ኮማንድ ፖስት ወይም እንደ ጊዜያዊ ኮሚቴ የህዝብ አስተዳደር ስራዎች ይሰራሉ። አንዳንዱ ጋር አንተ እንዳነሳው ደግሞ በመዋቅር ደረጃ በህግና በመመሪያ ተደግፎ የሚሰራበት ቦታ አለ። አልፎ አልፎም ደግሞ ይሄ ስራ በተጨባጭ የሌለበት አለና እነኚህን ሁሉ ተሞክሮችና ክፍተቶችን በደንብ በማየት አማራ ፋኖ ብሔራዊ ንቅናቄ መዋቅር መሰረት የህዝብ አስተዳደር ስራ አንደኛው የተቋሙ የድርጅቱ ስራ ሆኖ የህዝብ አስተዳደር መምሪያውን የሚመራው የድርጅቱ ከፍተኛ አመራር አካል ሆኖ የተዋቀረ ነው። በዛ መሰረት ስራዎች እየተሰሩ ነው ያሉት። የድርጅቱ የመዋቅር ስራ እስከታች ድረስ ተሰርቶ ስላልተጠናቀቀ ለጊዜው በመሰራት ሂደት ላይ ነው የሚገኘው። ስለዚህ በዛ መንገድ ነው የሚከናወነው ቀሪው ስራ ማለት ነው። በጣም አመሰግናለሁ። እንግዲህ ወደ ዛሬ ወዳጣችሁት መግለጫ እንሄድ። ዛሬ የካቲት 5 2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የምህረት አዋጅ ብላችሁ ጠቅላላ ጥሪ አቅርባችኋል። በተለይ የመንግስት መዋቅር ውስጥ ለሚገኙ ከብልጽግና ካድሬው፣ ሚሊሻው፣ አድማ ብተናው፣ መከላከያ
መከላከያ ውስጥ ላሉት ሌሎችንም አካላት ታሳቢ ያደረገ የምህረት ጥሪ አድርጋችኋል። እስቲ አንድምታውንም ፈትሽ ይህንን ነገር ማብራራት ከተቻለ። የምህረት ጥሪ ወይም የምህረት አዋጅ በሚል የተላለፈው ሰፋ ያለ ይዘት ያለው መግለጫ ነው። ዓላማውንም በሚገባ ለማመላከት ተሞክሯል። መግቢያው ላይ በግልጽ እንደተመላከተው ይህ አገዛዝ አጠቃላይ የአማራን ህዝብ ለማጥቃት እንቅስቃሴ የሚያደርግ አገዛዝ ነው። ማንነትን መሰረት ያደረገ ጥቃት እና የዘር ማጥፋት ወንጀል ነው እየተፈጸመብን ያለ። በሀገር ውስጥ ያለውን ጉልበት በሚከዳው ጊዜ ደግሞ በዚህ የባህረ ሰላጤው ሀገራት በቀጠናው ላይ በአፍሪካ ቀንድ ላይ የሚያደርጉትን ግብግብና ፉክክር እንደ መልካም አጋጣሚ በመጠቀም ለአንደኛው ወገን ወይም ለአንደኛው ቡድን በመላላክ ያገኘውን የውጊያ አቅም በተለይ የተተኳሽ የቴክኒካል ወታደራዊ ድጋፍና የገንዘብ ድጋፍን መሰረት በማድረግ ዋነኛ ዓላማውን ህዝብን የማጥፋት ዓላማውን እየተጠቀመ ነው ያለው አገዛዙ። ይህንን ነገር ሲያደርግ ደግሞ በርካታ ማደናገሪያዎችን ሲጠቀም ቆይቷል። በተለይ አንዳንድ ጊዜ ብሔራዊ አጀንዳዎችን ጭምር በማንሳት ልክ አብይ አህመድና አገዛዙ ለኢትዮጵያ ብሔራዊ ጥቅም የሚዋጉ በማስመሰል ፋኖን ደግሞ በተቃራኒው ከኢትዮጵያ ብሔራዊ ጥቅሞች በተቃራኒ የቆመ አስመስሎ የመሳል ትርክት የመገንባት ሌሎች ስራዎችን ሲሰራ የቆየ መሆኑ ይታወቃል። እውነታው ግን ከዚህ በተቃራኒ መሆኑን ህዝብ በደንብ ይረዳዋል። በተለይ ማህበረሰቡ ኢኮኖሚያዊና ማህበራዊ እንቅስቃሴው እንዲታወቅ ትላልቅ አውራ ጎዳናዎችን በመዝጋት ለአብነት ድፍን 1 ዓመት የሞላው ከጎጃም ወደ ወሎ የሚሄደው በመርጦ ለማርያም መካነ ሰላም የሚያልፈው ትልቅ አውራ ጎዳና በአገዛዙ ምክንያት እንደተዘጋ ነው ያለው። ሌሎች በርካታ መንገዶችን በመዝጋት የውስጥ ለውስጥ መንገዶችን በመዝጋት የስልክ፣ የኢንተርኔት፣ የመብራት አገልግሎትን በማቋረጥ ንጹሐንን በመጨፍጨፍ ሽብር በመፍጠር ያለ ልዩነት ሁሉንም የአማራ ህዝብ ታርጌት ያደረገ ኢላማ ያደረገ ወታደራዊ እንቅስቃሴ እየተደረገ መሆኑ ይታወቃል። ሆኖም በዚህ እንቅስቃሴ ውስጥ ደግሞ የቀረውን የባህዴን ርዝራዥ በመጠቀም እና አዳዲስ አገልጋዮችን በመመልመል በተለይም ወጣቶች ያለባቸውን ድህነትና የኢኮኖሚ ጥያቄ እንደ መልካም አጋጣሚ በመጠቀም አንዳንድ ቦታ ከጸበልም ከማረሚያ ቤትም ከሌሎችም አካባቢዎች በጅምላ እንደ ብሔራዊ ውትድርና በማፈስ ጭምር ሲማግድ መቆየቱ ይታወቃል። ስለዚህ በዚህ መንገድ የተሰለፉ ጠላት የሰራዊት መዋቅር ውስጥና የፖለቲካ መዋቅር ውስጥ ያሉ አማራዎች ይህንን አጀንዳ ይህንን ህዝባዊ አጀንዳ ተረድተው ከእኛ ጎን እንዲሰለፉ ለረጅም ጊዜ ጥሪ ስናደርግ የቆየን መሆኑ ይታወቃል። በዛ ጥሪ መሰረትም በርካቶች ሲቀላቀሉን ቆይተዋል። በየዕለቱ በርካታ ቁጥር ያለው ሰራዊት በቡድንም በግለሰብ ደረጃም መሳሪያ እያያዘም ያለ መሳሪያም የቡድን መሳሪያ እያያዘም ተተኳሽ እያያዘም ጭምር ተቀላቅሏል። አንዳንዱ ወደ ቤተሰቡ ይሄዳል፣ ሌላው አብሮ እየታገለ ይገኛል። ስለዚህ በተደራጀ መንገድ እንዲህ አይነት ነገሮችን ጥሪዎችን ማቅረብ አስፈላጊ በመሆኑ ምክንያት ነው ይህንን አዋጅ የታወጀው። በተለይ ከሰሞኑ ከ20 በላይ ወረዳዎች የወረዳ ዋና ከተሞች እየተለቀቁ ስለሆነ እና በዚህ እንቅስቃሴ ውስጥ ደግሞ ቁጥሩ ከፍተኛ የሆነ ሚሊሻና አድማ ብተና ኃይል እየተቀላቀለ በመሆኑ ለዚህም ዋስትና መስጠትም ስለሚያስፈልግ አንዳንዶቹ ስጋትም ስላለባቸው የአካል ዋስትና ደህንነት ዋስትና መስጠት ስለሚያስፈልግና ይህንንም ድርጅቱ ከፍተኛ አመራሩ አምኖበት በስነስርዓት በቂ ውይይት ተደርጎበት ነው በዛ ዝርዝር ደረጃ የወጣው። የአዋጁ ላይ እንደታየው አተገባበሩን በተመለከተ የሚከታተለውን ግብረ ኃይል በተመለከተ አጠቃላይ ሂደቱ ምን መሆን እንዳለበት የህዝቡ የሀገር ሽማግሌዎችና የሌሎች ተሳትፎ ምን መምሰል እንዳለበት በግልጽ ተመላክቷል። ይሄኛው መመሪያ ወይም ጥሪ ለታችኛው የሰራዊቱ መዋቅርም ጭምር እንዲደርስ ተደርጎ ክትትል እየተደረገ ነው ያለው። አንድ ቦታ ያለው የጠላት ሰራዊት በተመታ ጊዜ ሌላ ቦታ ያለው መነቃነቅና የወገን ኃይል የመቀላቀል ምልክት እያሳየ ስለሆነ ያንን በስርዓት ባለው መንገድ ለመምራት ታሳቢ ተደርጎ ነው አጠቃላይ እንድምታው። በጣም ጥሩ። ምናልባት ከዚህ ጋር በተያያዘ አሁን ሰሞኑን የሚደረጉ ጦርነቶች መከላከያ አንዳንድ አካባቢ ለቆ ስለወጣ ሚሊሻውና አድማ ብተናው ከነሱ ጋር የተዋጉን የተወሰኑ ቦታዎችን የፋኖ ኃይሎች የያዙት በሚል የአማራ ክልላዊ መንግስት ያወጣው አንድ መግለጫ አለ። እናንተን የፋኖን አደረጃጀት ከአስመራና ከመቀሌ አጀንዳ ተቀብሎ የሚመራ አድርጎ የሳለበት ሁኔታ አለና ምናልባት ይህን እንዲህ አይነት የእነሱን ፕሮፓጋንዳ በመከላከል ላለፈው 30 ወራት የቆየው ጦርነት የአማራን ህዝብ በኢኮኖሚ አደቅቆ የፋኖ የጀርባ አጥንት ወይም ደግሞ ደጀን የሆነው ህዝብ ተስፋ እንዲቆርጥ ለመለያየትም ጭምር የሚደረጉ ሙከራዎች ስላሉ
ይሄ የአማራ ብልጽግና ውስጥ ያሉ ከፍተኛ ባለስልጣናት እናንተን የሚፈርጁበትን መንገድ ለማክሸፍ ምናልባት የወንድ በር ይፈልጋሉ። አድማ ብተናው፣ ሚሊሻው በዋናነት የታጠቀው ኃይል ነው አስፈላጊው ለካድሬውም ጭምር። ለእነዚህ እንደው ዋስትና በመስጠቱ ዘርዘር ያሉ ነገሮችን ማስቀመጥ ይቻላል ወይ? አሁን በየአካባቢው ያለ አደረጃጀት በምን መልኩ ነው ከፋኖ ጋር ሊዋሃድ ወይም ደግሞ ከነ መሳሪያው እጁን ሰጥቶ የፋኖ አካል ሊሆን የሚችለው? በመጀመሪያ ይሄ መከላከያ ለሌላ ሀገራዊ ግዳጅ ስለለቀቀ ነው ቦታዎች የተያዙ የሚለው የሚያስቅ ነገር ነው። በነገራችን ላይ ወንድማጌ ከዚህ በፊት ደጋግሜ በይፋ ተናግሬው አውቃለሁ። አማራ ክልል የሚባለው ቀጠና ውስጥ የክልሉ ብልጽግና ወይም የክልሉ መንግስት ያፈረስ ነው በ2015 ሐምሌ ውስጥ ነው። ኦልሬዲ ፈራርሷል፣ መዋቅሩ ፈራርሷል። ከዛን ጊዜ ጀምሮ ውጊያ እያደረግን ያለ ነው በሀገር መከላከያ ሰራዊት ስም ብልጽግና ካሰማራው አረመኔ ሰራዊት ጋር ነው። ክልሉንም እያስተዳደሩት ያሉት የአብይ አህመድ ጀነራሎች ናቸው። ሌላው መዋቅር የይስሙላ ነው ብለን ተናግረን ነበረ። ያንን በተጨባጭ የሚያረጋግጥ ነው። እንግዲህ የእነሱም ንግግር መከላከያ ስለለቀቀ ነው እነሱ የያዙት ካለ እንግዲህ የለም ሌላ ኃይል የለም ሌላ መዋቅር የለም ማለት ነው። ይህ በተግባርም የተረጋገጠ ነው በአንድ በኩል። በሌላ በኩል መታየት ያለበት መከላከያ ከአንድ ቦታ ወደ ሌላ ቦታ ስምሪት የሚያደርገው ወዶን ወይም እኛ ቦታው እንድንረከብ ፈልጎ አይደለም። በሚያርፍበት ምት የሚገጥመውን የኃይል መዛባት ለማስተካከል የሚያደርገው እንቅስቃሴ ሊኖር ይችላል። መሬት ላይ ባለው ተጨባጭ ሁኔታ ደግሞ በብዙ ቦታዎች ላይ ዩኒቶቹ ይነሱ፣ አንዳንድ ቦታ ሊያንሱ፣ አንዳንድ ቦታ ሊበዙ ይችላሉ እንጂ በሁሉም ቦታዎች ላይ መከላከያ ጋር ጭምር ውጊያ ተደርጎ ነው አብዛኞቹ ቦታዎች የተያዙት እና በዛ ልክ ነው ሁኔታው ያለው። የሚመጡ የአድማ ብተና የሚሊሻና የመከላከያ አባላትን በተመለከተ አንዳችም አይነት ጉዳት ሳይደርስባቸው ድርጅቱ ሙሉ ዋስትና ወስዶ መታገል የሚፈልጉት ወደ ትግል፣ መሸኘት የሚፈልጉትን ደግሞ ለመሸኘት በቂ ዝግጅት የተደረገ በቂ ኦሪንቴሽን የተሰጠ መሆኑን ማረጋገጥ እፈልጋለሁ። በእያንዳንዱ ወረዳ ሰሞኑን በተደረገ እንቅስቃሴ ማዕከላዊ ጎንደር እና በደቡብ ጎንደር ቀጠና ውስጥ በመቶዎች የሚቆጠሩ የሚሊሻና የአድማ ብተና አባላት ያለምንም አካላዊና ስነልቦናዊ ጉዳት ወገናቸውን መቀላቀል ችለዋል። ስለዚህ ይሄ አንዱ ተልኳችን ነው። ይሄንን ውጊያ ለማሸነፍ የአማራ ህዝብ እርስ በርሱ፣ የአማራ ወጣት እርስ በርሱ እንዲዋጋ፣ አንዱ በአንደኛው ወገን ሌላኛው በሌላኛው ወገን ሆኖ እንዲጫረስ የአብይ አህመድ የረዥም ጊዜ ህልሙ ነው፣ ዘወትርም የሚሰራበት ነው። ስለዚህ ይሄንን ማክሸፍ ከኛ ይጠበቃል፣ እነሱም ይጠበቃል። ከዚህ በፊት እንደምናደርገው ሁሉ ያለምንም ችግር ተቀብለን ለማስተናገድ እና ለህዝባዊ ዓላማ እንዲውሉ ለማድረግ ሙሉ ዝግጅት ያለ መሆኑን እና በየዕለቱ የገጠሙ በዚህ በኩል የገጠሙን ችግሮችንና እየተከናወኑ ያሉ ተግባራትን እየታዩ የተፈተሹ እየተገመገሙ እንቅስቃሴ እየተደረገ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። በዚህ አዋጅም ሆነ በአጠቃላይ በአሰራር ላይ ሊስተካከሉ የሚገባቸው ነገሮች ካሉም እነሱንም ለማስተካከል በሙሉ ቁመና ዝግጅት ያለን መሆኑ ታወቅ አለበት። አጠቃላይ አቅሙ የፈቀደለትን ሁሉ ይጠቀማል አገዛዙ አማራ ህዝብን ለማጥፋት ህልውናውን አደጋ ላይ ለመጣል። ስለዚህ ተባብረን እንደ አንድ እናት ልጆች አንድ ላይ ተንቀሳቅሰን የአማራ ህዝብ ማህበራዊ ረፍት የሚያገኝበትን ነባራዊ ሁኔታ መፍጠር ስላለብን አሁንም በድጋሚ ጥሪ ማስተላለፍ ፈልጋለሁ። በነገራችን ላይ ይህ ጥሪ የታጠቀውን ኃይል ብቻ ሳይሆን በካድሪነት በፖለቲካ አመራርነት በተለያየ ደረጃ የሚያገለግለውን የብልጽግና መዋቅር ውስጥ ያለውን ኃይል ጭምር ነው ይህን ጥሪ የምናቀርብለት። ማንኛውም የትግል የህዝብ ትግል ነው። ስለዚህ ማንኛውም ወዶና ፈቅዶ ትግል ውስጥ በአመራርነትም በአባልነትም መሳተፍ የሚፈልግ አካል ሁሉ የሚሳተፍበት አውድ አለ። በሩ ክፍት ነው። ስለዚህ ድርጅት የተፈጠረው የተወለደው እንዲህ አይነት ትላልቅ ነገሮችንም ጭምር ለመከወን ስለሆነ ብዙ አቅሞች እንፈልጋለን፣ ብዙ ቴክኒካል እውቀቶች እንፈልጋለን። ስለዚህ ለህዝባቸው ነፃነት ታሪካዊ ግዴታቸውን መወጣት የሚፈልጉ ሁሉ እንዲመጡ ደጋግመን ጥሪ ማቅረባችን እንቀጥላለን። በጣም ጥሩ። ምናልባት ተያያዥነቱን በተወሰነ መልኩ ትሄድበታለህ። አሁን ዛሬ የኦሮሚያ ፖሊስ ኮሚሽን ያወጣውን መግለጫ አክቲቪስት ጀዋር መሐመድ በራሱ ድረገጽ ለጥፎት ነበረ። የቀድሞው የኦሮሚያ ልዩ ኃይል በጡረታም በሌላም መንገድ የወጡ የጸጥታ ኃይል በሙሉ በአስቸኳይ እንዲቀላቀሉ ጥሪ ቀርበዋል። ይህ ጥሪ ያው ይታወቃል። ምናልባት የኦህዴድ ብልጽግና ጦርነቱን ብሔራዊ አጀንዳ በማድረግ በኤርትራ ወይም ህወሓትን ለማጥቃት የሚል አዲስ ዘመቻ ንቅናቄዎች አሉ። ሰራዊቱም በብዛት ከደቡብ ከምስራቅ እየወጣ ወደዛው በዋናነት አማራ ክልል ነው። ከዛ ቀጥሎ ወደ ሰሜኑ የማቀናት ነገር አለ። ምናልባት ከቀጠናውም ፖለቲካ አንጻር መፈተሽ ያለበት ይመስለኛል። እንደው ይህንን በተመለከተ ከኤርትራ መንግስት ጋር የሚል ቅስቀሳ ለህዝቡ ለመቀስቀስ ኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጡ የሚል አጀንዳዎች ስለሚነሱ ህወሓትንም ኤርትራንም
ያካተተ ንቅናቄ ጸረ ኢትዮጵያ መንግስት አቋም እንደያዙ እየተገለጸ ነውና ዛሬም የኦሮሚያ ፖሊስ ኮሚሽን ያወጣው በኦሮሚያ ክልል ለሚገኙ የፖሊስ ታጣቂዎች የልዩ ኃይል ሌሎችም ጭምር ፎርሱን እንዲቀላቀሉ ጥሪ አቅርበዋልና እንዲህ አይነት የተቀላቀሉ የተወናበዱ ፕሮፓጋንዳዎች በመንግስት በኩል ስላለ ይህንን በመመከት ምናልባት ለአማራ ህዝብ ብቻም ሳይሆን ለሌላውም አካል ጥሪ ማቅረብ የለባችሁም ወይ? ለሌላ ጦርነት የመዘጋጀት አዝማሚያ እያየን ነው። ተገቢ ጥያቄ ነው ያነሳው ወንድማገኝ። እጅግ በጣም በታሪክ ፊት በሚያሳፍርና በሚያሳዝን ሁኔታ ኢትዮጵያውያን አብይ አህመድ ለተባለ አንድ የለየለት እብድ ግለሰብ ቅዠት እና ምኞት በዚህ ደረጃ ዋጋ ሲከፍሉ ማየት በእጅጉ አሳዛኝም አሳፋሪም ነገር ነው። ይህ ጦርነት ከጀመረ ጊዜ ጀምሮ አብይ በርካታ የመደበቂያ አጀንዳዎችን ሲያነሳ ቆይቷል። ከዚህ በፊት እንደምናስታውሰው አንዴ ከሶማሊያላንድ ጋር በተገናኘ፣ ሌላ ጊዜ ከቀይ ባህር ጋር በተገናኘ፣ ሌላ ጊዜ እንዲሁ ብሔራዊ አጀንዳ ያለው በመምሰል በርካታ አጀንዳዎችን በማምጣት የፋኖን ትግል ማህበራዊ መሰረት ለማቃወስና ለመናድ በዚህ ብሔራዊ አጀንዳ ላይ የተነሳን ለማስመሰል ብዙ ጥረቶችን ሲያደርግ ቆይቷል። ሁሉም ጥረቶቹ ከሽፈዋል። በተቃራኒው አብይ አህመድ የኢትዮጵያ ብሔራዊ ጥቅሞች ጸር ሆኖ ቆይቷል። እስካሁን ባደረጋቸው ግንኙነቶች፣ ባደረጋቸው ውሎች የኢትዮጵያን ቴሪቶሪያል ኢንቴግሪቲ ወይም ሉዓላዊነት አሳልፎ በመስጠትና በሌሎች በርካታ እንቅስቃሴዎቹ ግን ኢትዮጵያ የነበራትን በዲፕሎማሲ ረገድ የነበራትን ተሰሚነት፣ የነበራትን አጠቃላይ ፖለቲካዊና ዲፕሎማሲ ሀብት በማኮስመን በከፍተኛ ደረጃ ዲፕሎማሲዋና ተሰሚነቷ እንዲያሽቆለቆል ያደረገ ግለሰብ ነው። ይህም አልበቃ ብሎት ዩናይትድ አረብ ኤምሬትስ፣ የቱርክ፣ የአዘርባይጃን፣ የሌሎች አዳዲስ የጦር መሳሪያ አምራች ሀገሮች የሚያመርቷቸውን የድሮን ምርቶች በህዝባችን ላይ በተለይም በአማራ ህዝብ ላይ በተደጋጋሚ የሞከረ ጸረ ህዝብ አገዛዝ ነው። ጸረ ህዝብ የሆነ መሪ ነው። የትኛውንም ህዝብ አይምርም፣ የትኛውንም ኢትዮጵያዊ አይምርም። ተራ በተራ አንደኛውን ህዝብ በሌላኛው ህዝብ ላይ በማስነሳት ታጣቂ ኃይሎችንም ጭምር በማደራጀት የራሱን ህዝብ በዙር እየወጋ ያለ ህዝብ ነው። ላለፉት 7 ዓመታት ለአንድም ቀን ያላረፈ ህዝብ ነው ያለው። ስለዚህ ያንን አዙሪት መቀጠል ነው የሚፈልገው። አብይ አህመድ የሚያሳካው አንዳችም አይነት ብሔራዊ አጀንዳ የለም። ይሄ የሰሞኑ የምናየው ግርግርም ቲፒኤልኤፍም ጋር ሆነ ከኤርትራ ጋር ጦርነት ብሎ የሚያስነሳው ግርግርም አገዛዙ ከቀውስና ከጦርነት ውጭ ለአንድም ቀን ስልጣን ላይ መቆየት የማይችል አንዳችም ፖለቲካዊና ሰላማዊ ምላሽ ለህዝብ መስጠት የማይችል መሆኑ የሚያረጋግጥ ስለሆነ የኦሮሞ ወጣቶችን ጨምሮ የትኛውም ኢትዮጵያዊ ለዚህ አገዛዝ ጠመንጃ በማንሳት ህይወት መክፈል፣ ህይወት መገበር የለበትም ብዬ አስባለሁ። በሌላው ህዝብ መብትና ፍላጎትና ነጻነት ህልውና ላይ በመነሳትም ታሪካዊ ስህተት መስራት የለበትም ብዬ አምናለሁ። በእርግጥ የአብይ አህመድ ማህበራዊ መሰረት ሙሉ በሙሉ የሚባል ደረጃ እየተሸረሸረ ስለሆነ ጥቂት የኦህዴድ ካድሬዎችን በመጠቀም ኦሮሚያ አካባቢ በሚያደርገው እንቅስቃሴ እሱን ዋስትና በማድረግ በየ3 ወሩ በየ2 ወሩ በመቶ ሺዎች የሚቆጠር ወጣት በመመልመል የሰው ልጆችን እየማገደ ስልጣን ላይ ለመቆየት እቅድ እንዳለው ይታወቃል። በዚህም ምክንያት በተለይ ኦሮሚያ ውስጥ በብዙ ወረዳዎች ላይ የሆነ ቁጥር ያክል በመቶዎች የሚቆጠር ኮታ ተጥሎ በዛ መሰረት እንቅስቃሴ እንዲደረግና የኃይል ክፍተቱን በዛ ለመሙላት ጥረት ሲያደርግ ቆይቷል። እስካሁን ላለፉት 3 ዓመታት ይህን በተደጋጋሚ አድርጎት አንዳችም ሲግኒፊካንትና ተጨባጭ የሆነ ለውጥ ማምጣት ያልቻለ አገዛዝ ነው። ይልቁንም የኢትዮጵያውያንን ማህበራዊ ትስስር በመበጣጠስ አንደኛውን ወገን በሌላኛው ወገን ላይ በማስነሳት አንደኛውን ብሔር በሌላኛው ብሔር ላይ በማስነሳት ሀገራችንን አደጋ ውስጥ እየጣለ ያለ አገዛዝ በመሆኑ በየትኛውም አካባቢ ያለ ወጣት ኦሮሚያ ወጣትን ጨምሮ ለዚህ አገዛዝ ለመዋጋት ፈቃደኛ ከመሆን ይልቅ አገዛዙን ለማስወገድ አገዛዙን ደግሞ በጋራ አስወግደን በጋራ በሰላም የምንኖርባት ሀገር ለመገንባት እንድንሰራ ጥሪ ማድረግ እፈልጋለሁ። በዚህ አጋጣሚ በጣም ጥሩ የመጨረሻ ጥያቄ ላድርገው። እንግዲህ ያው አንተ ህዝብ ግንኙነት እንደመሆነ መጠን የአማራ ፋኖ ብሔራዊ ንቅናቄ ያው